ይሄንን ድምጽ የለቀቀችው የሳሚ እናት ከዚህ በፊት ከሳምንት በፊት ቪዲዮ ላይ ሶሻል ሚዲያ ላይ አንድ ታዋቂ ዝነኛ ሰው ዛቻ እየደረሰብኝ ነው፣ ማስፈራሪያ እየደረሰብኝ ነው፣ ልጄን እንደዚህ አድርሻለሁ እያለ ነው ብላ በተናገረችው ቪዲዮ ላይ ሁላችንም የራሳችንን መላምት የራሳችንን ነገር ተናግረናል፣ አስተያየት ሰጥተናል። እሷም በስተመጨረሻ ይሄንን ድምጽ አውጥታለች። ይሄ ድምጽ እኔ እውነት ለመናገር የማን ድምጽ እንደሆነ አልገባኝም። የምታውቁ ሰዎች ትክክል ነው የምትሉ ሰዎች ድምፁን ልትለቁልን ትችላላችሁ? ስሙት እስኪ ድምጽ የማን? እሷ ናት የለቀቀችው። ባይዘው ወይስ ይሄ ድምጽ የማን ድምጽ ነው? የማን ድምጽ? የማን አርቲስት ድምጽ ነው? ድምጽ በጣም ይከርታልኩኝ ከዛውጭሽ እንትን የለኝ። ይሄ አርቲስት ድምጽ የማን ነው ጋይስ? ይሄ ነው እንግዲህ ሲያስፈራራት የነበረው። ጸበል ነበርኩኝ እስቲ ከዛውጭሽ እንትን የለኝ። እኔ ሁሉም ነገር ትቼው በጣም ይከርታልኩኝ ከዛውጭሽ እንትን የለኝ። እኔ ሁሉም ነገር ትቼው በሻልኩት መጠን ጸበል ላይ የሰነበትኩት ጸበል እየጠማኩ ነው፣ ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ትብጣይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳም። አንቺን ቤተሰብ አለሽ፣ ልጅ አለሽ። በጣም ይቅርታልኩኝ ከዛውጭሽ እንትን የለኝም። እኔ ሁሉም ነገር ትቼው በሻልኩት መጠን ጸበል ላይ የሰነበትኩት ጸበል እየጠማኩ ነው። በነገራችን ላይ ምን ብላ ፖስት አድርጋለች መሰላችሁ? ሰውየው በተደጋጋሚ ይቅርታ ጠይቋል፣ ጸበል ጀምሯል። የማይታረም ከሆነ ግን ሙሉ መረጃውን እለቀዋለሁ ብላ ነው ፖስት ያደረገችው። አሁንም የሳሚ እናት የምነግርሽ አሁንም ሶሪ ስላለች ወይም ይቅርታ ስላለች ሳይሆን ማለት ነው፣ ዋና ፖይንቱ በልጅሽ ነው የዛተብሽ። አሁንም እየነገርኩሽ ነው፣ በልጅሽ ነው ያስፈራራሽ። እንዴት ነው በልጅሽ የዛተውን ሰው ያስፈራራሽን ሰው ጸበል ገብቼ ምናምን ብዬ ስለመጣው ምናምን የሚልሽ ቀልድ ነው እንዴ? እናንተ ግን የያዛችሁት እናንተ ሰዎች የምራችሁን ነው? ግን ማለት ይቻላል? እንደዚህ ትችላላችሁ? እንደዚህ አይነት ነገር እኔ አላውቅም። እኔ ጋይስ የሚታወቅ ሰው ነው በልጄ ከዛተብኝ የምታገኙኝ ፍርድ ቤት በር ላይ እመኑ፣ ያለ ምንም ጥርጥር ያለ ምንም ጥየቃ ማለት ነው። ቀጥታ ያለ ምንም የሚታወቅ ሰው ሆኖ አርቲስት ነው ዝነኛ ሰው ሆኖ ጭራሽ በልጄ እያስፈራራኝ እንዴ! የኔ አልበቃ ብሎት ገና ባላደገችው ልጅ እያስፈራራኝ ከምታ እንዴ! ጸበል ለምን ገዳም ተቀምጦ አይመጣም? የሚመት አንደኛ ነገር ይሄ ቀልድ አይደል። እንደዚህ ቀልድ አድርጋችሁ የምታዩ ሰዎች በጣም ነው የምታስቡት። ህዝቡ ስለ ጮኸ ሚዲያ ላይ ስለተጻፈ ኮሜንት ስለተሰጠ አይደል። ምን ማለት ነው ጋይስ? እኔ ስላልገባኝ ትላንትና እያስፈራራኝ ነው ብለሽ ያልሽን ሰው ዛሬ ጸበል ገብቼ ነው የመጣሁት እና ህይወቴን ልኖርበት ስላለሽ በይቅርታ የሚታወቅ ነገር ከሆነ ያን ያህል ህይወትሽን አላስጨነቀውም ማለት ነበር እንዴ? ያን ያህል አልፈራሽም ነበር ማለት ነው እንዴ? ምን ማለት ነው? እንዴት ነው የምትታዩ? እንዴት ነው ጸበል ገዳም ተቀምጦ ለምሰንብቶ አይመጣም? እንዴት ነው የምትታዩ? ለምንድን ነው ወደ ህግ የማትሄጂው? ለምንድን ነው የማትከሹ? አንድ ነገር ከሆነ በኋላ ነገሮች እንደ ቀልድ የሚወሩ ነገሮች የሚባሉ ነገሮች የሆነ ጊዜ እውነት ይሆናል። የሆነ ጊዜ እውነት ይሆናል እንዳይመስልሽ። እንደ ቀልድ የሆነ ሰው የሆነ ነገር ካለሽ፣ በተለይ በዙሪያሽ ያለው የሚያውቅሽ ሰው የቅርብ ሰዎች የሆነ ነገር ካለሽ የሆነ ቀን እውነት ነው። የዛተው ዋንቻ አይደል። የዛተው ባንቻ አይደል፣ የዛተው በልጅሽ ነው። እንዳትለቅ፣ ጌታን እንዳትለቅ፣ መቤቴን እንዳትለቅ፣ በፍጹም እንዳትለቅ። ከሳሹ ማንነቱን ጋይስ ወራኪ
ታዲያ ምን ነው ታፈቅራለሽ? እኔ ደጋገብሽው ይሄ ሰውዬ ማራኪ ወግ ነው፣ ማንም አይደለም። ማራኪ ወግ ማለት ይሄ ኢንተርቪው የሚያደርገው ልጅ እሱ ኢንተርቪው እያደረገ አይደል እንዴ? ያለው ሲጀምር ባይዘው ስም ዝም ብላችሁ አትጻፉ። የሰውየው ድምጽ የማን ድምጽ ነው? ይሄ አርቲስት ማን ነው? እኔም መብክር አልመጣልኝም። እናንተ ኮመንት ላይ ባይዘው የብዙ አርቲስት ስም ጽፋላችሁ፣ እኔ ግን አልመጣልኝም። ለዛ ነው ቮይሱን የለቀቁት በደንብ እንድትሰሙት። ማለት ሰውየው የቆየ ፊልም ላይ ማለት አርቲስት ነው። አልገባኝም ጋይስ፣ ምን እንደምትችሉ አላውቅም። ይሄ አርቲስት አሁን የሰማችሁት ሰውዬ ይሄ አርቲስት ማን ነው? በገብርኤል ይሄ አርቲስት ማን ነው? ይሄ አርቲስት ማን ነው? ታልኩኝ ከሎጅሽ እንትን የለኝ ሁሉን ነገር ትቻው በሻልኩት መጠን ጸበል ላይ የሰነበትኩት ጸበል እየተጠመኩ ነው። ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ትምጣይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺን ቤተሰብ አለሽ፣ ልጅ አለሽ። በጣም ይቅርታ ጓዶች፣ አብዮቱ ተጠልፏል። ከሎጅሽ እንትን የለኝም ሁሉን ነገር ትቻውን በሻልኩት መጠን ጸበል ላይ የሰነበትኩት ጸበል እየተጠመኩ ነው። ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ትምጣይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺን ቤተሰብ አለሽ፣ ልጅ አለሽ። እኔ በነገራችን ላይ ጋይስ እናቴቱ ዛሬ ዶኩመንቱን ያየሁት አሁን ድምፁን እያመሳሰልኩ ነው እናንተ። በነገራችን ላይ የሳቢ እናት እዚህ ያቺ ፖስት ላይ የብዙ ወንዶች የብዙ አርቲስቶች የወንዶች ስም እየተጻፈ ስለሆነ ለዚህ ነገር እርግጠኛ ነኝ እዚህ ላይ ያሉት አርቲስቶች ወንዶቹ ስማቸው ሲያዩ እርግጠኛ ነኝ ጥያቄ እንደሚጠይቁሽ እንዴ። ምክንያቱም እነዚህ ሰዎች አሁን የተጻፉት ወንዶች ማለት ነው ሁለቱ እርግጠኛ ነኝ የሁለቱን ድምፅ በደንብ አውቀዋለሁ። የእነሱ አይደለም ግን የኢትዮጵያ ሕዝብ እነሱን መላምት ውስጥ አስገብቷቸዋል። እንዴት ነው ጸበል ገብቼ ስለመጣው ያለሽን ሰው በልጅሽ ያስፈራራሽን የምትምሪ? የምርሽን ነው ጋይስ? ይቻላል? እንደዚህ ይቻላል? በልጅ ያስፈራራኝ ሰው እኔ አላውቅም። አንቺ አሁን አይደል እንደ ኮመንቱን ያየሁት። ባይዘዌ ወንዶች ብዙ ጊዜ ሲጋለጡ የሚሉት ይሄንን ነው። ቤት ንስሐ ገብቼ ቆርቤ ገዳምቼ ምናምን ስግደት ላይ ነበርኩኝ ምናምን ይላሉ። ይሄ የወንዶች ባህሪ ነው። ባይዘዌ የብዙ ወንዶች ባህሪ እንደዚህ የሚያወሩላችሁ ብዙ ጊዜ ወንዶች የሚሉት ይሄ ነው። ወይ በቃ ሰገድኩኝ እኮ እንትን ገባሁ ምናምን ንስሐ ገባሁ እኮ ምናምን ይላል። ሲጀምር ቤተክርስቲያን ሄጄ ንስሐ ገባሁ የሚላችሁ ወንድ እንዳታምኑት። ጌታ ቤተክርስቲያን ገዳም ገባሁ ምናምን ካላችሁ ሊያጠፋችሁ ነው። ለማን ነው የመጨረሻው ውሸታም ሲሆኑ ነው እንደዛ የሚሉት። ምክንያቱም ሴት ልጅ በሃይማኖት ከመጣህባት ስስ ጎኗ ነውና ትቀበላለች ብለው ስለሚያስቡ ገዳም ገብቼ ጸበል ገብቼ ተጠምቄ 40 ቀን ተቀምጬ ሱባኤ ይዤ ምናምን ይላሉ። ኧረ እባክህ የምርህን ነው። እቺ ገና የቤተክርስቲያን ነገር ሲያወራ አራ ፈርጥጡ ማርያምን ፈርጥጡ ቤተሰብ ማርያምን